እንደናችሁ such a beautiful day። ዛሬ እንግዲህ አንድ ጥያቄ አለኝ። ይህን ጥያቄ ደግሞ በዚህ በክርስትና እምነት ያላችሁ የበሰላችሁ ሰዎች በደንብ አብራርታችሁ ትመልሱልኛላችሁ ብዬ አስባለሁ። ሰሞኑን እንግዲህ ማዘር እዚህ ሩፍታፕ መታ ነበረ። መጪው እሑድ የእናቶች ቀን ነው። ለዛም የሚሆን አንዳንድ ነገሮች እያዘጋጀው አርብ እንግዲህ አንድ ሙዚቃ አዘጋጅቼላታለሁ በሷ ዙሪያ ማለት ነው። እና ይህ ነው እሷ በቃ በዚህ ምድር ላይ በጣም ከሚያዝናኑኝ ሰዎች እና ሺዝ ማይ የኔ ብቸኛ ማለት ነች። እና ስለ እሷ ሳስብ አንድ ሁል ጊዜ አንድ ጥያቄ ይመጣልኛል። ለምሳሌ እዚህ ዘፈን ላይ የጻፍኩት ላይ ምን ይላል? በእውቀት ቀለም ብሆን የመጠኩኝ በስልጣኔ ሀገር ያስጨነኩኝ ይሄ ሁሉ አንቺን መች ሊገርምሽ ሁሌም ልጅ ነኝ እኔ ለአንቺ ልጅሽ በመንገዴ ጸሎትሽ ይቀድማል ስንቱን ችግር ይዞ ያሻግረኛል ምንም ብሆን ነፍስያሽ ይነግርሻል ስለኔ ብለሽ ስንቱ ውስጥ ገብተሻል ነፍሴን ይዤ ምናን እያለ ይቀጥላል ዘፈኑ የሰራውላት ላይ ማለት ነው። እዚህ ላይ ምንድነው ብዙ ጊዜ እናቶቻችን ምንም ደረጃ ብንደርስ ያንን አያዩትም። ሁል ጊዜ ለነሱ ልጅ ነን። አሁን ዛሬም ድረስ እሷ ገባ ወጣ በዚህ እንዲህ እንኳን የሚያክል ሰው ይሆኛ የት ገባ ዛሬ እንትን ብላ በቃ እንደዚህ። አንዳንዴ ደግሞ የእናንተ ስራ እኮ ቀዝቅዟል ብላት ብር ትሰጠኛለች ማለት ነው። እና ምንም ያክል መኪና ግን በሯ ላይ አቆሜ ነው ይሄንን የምታረገውና ሁሌ ይገርመኛል። ሁልጊዜ በቃ ልጅ ነን ለነሱ። በእንትን በመጣ ጊዜ የት ነህ ምናምን ነው ነው። እና ስልጣን ቢኖረን ትምህርት ቢኖረን ምን ብንሆን አገር የሚያንቀጠቅጥ ብንሆን ለዛ ነው በእውቀት ቀለም ብሆን የመጠኩኝ በስልጣኔ ሀገር ያስጨነኩኝ ይሄ ሁሉ አንቺን መች ሊገርምሽ ሁሌም ልጅ ነኝ እኔ ለአንቺ ልጅሽ ያልኩት ማለት ነው። እና ያ በጣም የሚያስገርም የእናቶች አንዱ እንትን ነው። አሁን የኔ ጥያቄ ከዛም በላይ ደግሞ በጣም የምታስገርመኝ ቅድስት ድንግል ማርያም ነች። ለምንድን ነው የምለው? ኢየሱስ ልጇ ነው እና አሁን ያልኳችሁ የእናቴ ያላት ባህሪ እሷም ጋር አላት አይደል? ልጇ ስለሆነ በቃ ተሳሳለታለች ነው። ኤቭሪ የእናቶች የሚኖሩት ነገር ይኖሯታል። እና እንዲያውም አንዴ በ12 ዓመቱ ከጠፍቶባቸው ለ3 ቀን ሲፈልጉት እዛ ላይ ያላት ሪያክሽን ምናምን ሪል የእናትነት ነው። ግን አት ዘ ሴም ታይም ደግሞ አምላኳም ነው። እና ይሄ ሁለቱን እንዴት ነው ያቻቻለችው? ለምሳሌ እናቶቻችን ለኛ እንደዛ የሚሆኑት አይችሉትም ብለው በማሰብ ነው አይደለ? ገና ከድክነታችን ጀምሮ አይችሉትም፣ ቆይ እኔ ልርዳው፣ እኔ ያለሁለት ፕሮቴክት ላድርገው ምናምን በሚል ቅድስት ድንግል ማርያምም እንደዛ አይነት እንትኑ አላት፣ ያው እናት ስለሆነች። ግን ደግሞ አምላክ ሲሆን ደግሞ አይ ይችለዋል ብለም ደግሞ መተው ትችላል። ያን ጊዜ ለምሳሌ ሲጠፋ እነሱ አብሯቸው የነበረን የመሰላቸው ሲጠፋ ትተውት ወደ ቤት መሄድ ይችሉ ነበር አይደል? ልክ እንደ እርግቦች ማለት ነው። ለምሳሌ እኛ ድሮ እርግብ እናረባ ነበር እና እናለማመዳቸዋለን። ከትንሽ ርቀት ወደ ቤት ወደ ጎጆአቸው እንዲመለሱ ከትንሽ ርቀት እናደርግና ራቅ ብለን አንዳንዴ ከሩቅ ሰፈር እንለቃቸዋለን። ከዛ ትተናቸው ወደ ቤት እንመጣለን። እርግቦቹ ግን ስለተለማመዱ ቤት ይመጣሉ። አንዳንዴ ከኛ ቀድመው ይመጣሉ። እና መጥለፍ ምናምን ብዙ ታሪክ አለው ይሄ የእርግብ ማርባት። ልክ እንደዛ ትተውት መምጣት ይችሉ ነበር ወደ ቤት አይደለ? ይመለሳል ብለው። ምክንያቱም ተመልሶ በቃ አምላክ ስለሆነ ይመጣል ያውቃል። ደዛም ደግሞ አልተወቹ። ሁለቱን መስመር እንዴት ነው ያቻቻለችው? የቴቱ ጋር ነው የሚገለጠው? አምላክነቱን እንዴት አድርጋ ነው? ልጅነቱን አሁን ደግሞ እናቶቻችን ያላቸውን ባህሪዋን እንዴት አድርጋ ነው? በጣም ፋሲኔት የሚያደርግ ነው። ትልቅ የበርደንም በርደን ነው ለኔ የሆነብኝ እና አስገርሞኛል። እስኪ ይሄ ዕውቀቱ ያላችሁ ይሄ ዝም ብሎ ዝባዝን ከሰዎች እንዳትመጡብኝ አሚን አላችሁ አንዳንድ
በቃ አይዲያ ምናምን የማይመቻችሁ በእኔ ቃል ግንጭል የምላችሁ ግንጭል ማለት it's my word አይምሮ የላላ ማለት ነው። just አይዲያ ነው የምናወራው just ለመማር ነው የምፈልገው። አሁን እዚህ ጋር anyways በቃ ገብቷችኋል። so የሚያወሳስብ ሰው አልፈልግም። just clear idea እዚህ ጋር እንደዚህ እኮ ነው፣ እዚህ ጋር እናትነቷ እንዲህ ይታያል በምድራዊ ያለው፣ እዚህ ጋር ደግሞ አምላክነቱን እንዲያርጋ ነው ምናምን። ለምሳሌ ሲሰቀል የነበራት ያለቅሶ ምናምን ስታዩት የእናትነት በጣም በቃ ዲፕ የሆነ ነገር ነው አይደል? እና ከጮጨነቴ ጀምሮ ፊልሙንም ሳየው መጽሐፍ ቅዱስም ላይ ያለው ታሪክ ሁሌ የሷ ነገር ልክ የእናቴ ነው የሚመጣብኝ ነው። እና ምን አይነት መሰቃየት ነው እላለሁ። ኦፍ ኮርስ የኢየሱስ ክርስቶስ ደግሞ የራሱ ስለሆነ ነው። እዚህኛው ኢሹ ላይ ኢየሱስ ክርስቶስ ትልቁን ስቃያችን የተቀበልን አንዳንድ ሰው ውስጥ መጡና ሌላ ከዚህ አሁን እኔ ፎከሳችን እዚህ ጋር እንዲሆን ብቻ ነው እንጂ የኢየሱስ ክርስቶስ ምንም ፈጣሪያችን ያን ሁሉ ስቃይ ደግሞ ተቀብሎልናል። እዚህ ጋር ደግሞ እናቱም ደግሞ አለች ለማለት ነው። እና እስኪ ሼር አድርጉት በደንብ አድርሱላቸውና እውቀት ያላቸው ድብችን ነገር በደንብ አብራርታችሁ ብትነግሩኝ ደስ ይለኛል። የእናቶች ቀን እየመጣ ነው፣ እሁድ ነው። ሁላችሁም እናቶቻችሁን ለማስደሰት ሞክሩ። ያው እድሉ ስለማይገኝ ማለት ነው። እኔ እንኳን ማዘሯ ጋር አንዳንድ ሀሳቦች አድርጋለሁ ሄጄ። የእሷ ሚውዚክ ቪዲዮ አርብ ይወጣላታል። ዋላ 3 አንበሳ ካወረዳችሁ ራቁቷን ሻወር ማስወስዳት ቅንድቧን ትላጨው ብብቷን ባለፈው እሱን ቀጥቻታለሁ እንግዲህ እና እልሃለሁ እሸቱ ወንድሜ፣ ይኸኛው አንተ ያስላጨኸውስ ለጽድቅ ነው። ጊደር አይደለም ላጨው ያለካ አስላጨው ያለካ እና ይሄስ ኖርማል አይደለም።